Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል እንድትሆኑ ይሄ አዲሱ ቻናላችን ነው። አድማጮቼ በአማርኛ ወደ እናንተ የምንመጣበት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑና ኦል ምትለዋን መጫን አትርሱ በሏቸው። በጣም ብዙ ሰው እያየው ነው ግን ሰብስክራይብ ያላደረገ ነው እያሉን ነው ያሉ ዩቲዩቦችና ሁል ጊዜ ይጠቅማሉ የምንለውን ትኩስ እያለ ወደ እናንተ ኖቲፊኬሽን እንዲላክላችሁና ቀድማችሁ እንድታዩት እኛ አንድና አንድ የምንጠይቀው ላይክ ማድረግ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ፣ ከዛ ኦል ምትለዋን መጫን ነው። ከዛ በኋላ የእናንተ ስራ አለቀ። እኛ አፕሎድ ባደረግን ቁጥር ዩቲዩብ ኖቲፋይ ያደርጋችኋል፣ ያሳውቃችኋል። እናንተ ደግሞ ከፍታችሁ ታይታላችሁ፣ ትማሩበት፣ ትድኑበት፣ ታተርፉበታላችሁ ብለን ስለምናምን ነው። ይህንን እያልኩኝ እንግዲህ አድማጮቼ አሁን አዲስ በጣም አስደንጋጭ የሆነ ዜና ከአዲስ አበባ ተልኮልናል። እንደምታዩት ያላችሁ አዲስ አበባ ያሉ አድማጮቻችን በጣም ጎብዘዋል። ሁል ጊዜ ለህዝብ ይጠቅማል የሚሉትን በተለይ ደግሞ አዲስ አበባ በአሁኑ ጊዜ የሚደረግ ያለ በነ ሽመልስ አብዲሳ፣ በነ አብይ አህመድ፣ በነ አዳነች አበቤ የሚደረግ ያለውትን በሙሉ እየነቀሱ እያወጡ እየላኩልን ነው እስከነ ማስረጃው እስከነ መረጃው። እና ይህንን በተለይ ደግሞ አሁን አጠር ያለ መልእክት ነው መጥቶልን ያለው ስለ ከትግራይ ከአማራ ክልል እና ከኤርትራ አሁን ጦርነት ሊነሳ ይችላል ወይ ጦርነት ላይ ነው ያለውና ብላችሁ ሀብታሞች የሆናችሁ በደንብ አዳምጡኝ። ሀብታሞች የሆናችሁ ወደ አዲስ አበባ የምትመጡት እዛ ብትቆዩ ይሻላችኋል። ለምን ይህንን እንደምል ያለሁኝ ቆየት ብዬ ነግራችኋለሁ። ግን ይህንን ሳትሰሙ እንዳትወጡ። እናንተ እነሱ ብቻ ሳይሆን አዲስ አበባ ላለው ህዝብም በመላው ዓለም ላለ ህዝብም መስማት አለበት። ምክንያቱም ሁላችሁ በመላው ዓለም ላይ ያላችሁ ህዝባችን ስትሰሙት ሁሉ ጊዜ መፍትሄ የሚመጣው ከህዝብ ነውና መስማት አለበት። ስለዚህ ሁሉ ሰው እንዲሰማው እንደነገርኳችሁ ላይክ አድርጋችሁ ጀምሩት እያልኩኝ ወደዛ ልለፍ። እንዳልኳችሁ ግን ሳታዳምጡ ሳትጨርሱ አትውጡ። ኢንፎርሜሽኑ ሊያመጣችሁ ይችላል። ለእናንተ ይጠቅማል ተብሎ በስንት አደጋ ውስጥ ገብተው ነው መንግስት ጋር እየሰሩ ከውስጣቸው ሆነው ነው ሚልኩልን ያሉት። እነዚህን መደነቅ የሚገባቸው ናቸው። በእውነት ለህዝብ ይጠቅማል ብለው ራሳቸውን ሪስክ አድርገው ድንገት ይህንን እስቲ ስልክህን አምጣ ብለው አብይ አህመድ የማያረገው ነገር የለም። ስልካቸው ቢፈትሽ ተገኝተው ችግር ላይ ሊወድቁ የሚችሉ ናቸው። ስለዚህ እነዚህን ማድነቅ ነው ያለባችሁ። እነዚህን የሚሉትን መስማት ነው ያለባችሁ። ከሁሉ በላይ ይህንን መስማት ያለባችሁ። ይህንን እያልኩኝ ወደዛ ልለፍ፣ አብረን እናዳምጠው። በሸገር ከተማ የሚገኙ የህዝብ ማመላለሻ መናኸሪያ መነሻ በማድረግ ወደ አዲስ አበባ ከተማ መስተዳደር ሰው ጭነው የሚመላለሱ ተሽከርካሪዎች የኦሮሚያ ባንዲራ ካላደረጉ እንዳይወጡ እንዳይገቡ እየተደረጉ መሆናቸውን ነግሮናል። በመናኸሪያ ያደሩም ጭምር ለመውጣት ባንዲራ መስቀልና ማውለብለብ እንዳለባቸው ይገደዳሉ ይላል። ይሄ መጀመሪያ ዜናችን ነው። ይህን እንዳቋርጠውና የመጀመሪያ ዜናችን ሰምታችሁ ደስ ላላችሁ እንዳትወጡ። ምክንያቱም ጠቃሚዎች አሉ ውስጥ ገብታችሁ ስታዳምጡት እኛ ለረጅም ጊዜ አንይዛችሁ እና አሁን እንቀጥላ አድማጮቼ። በአዲስ አበባና በሸገር ከተማ የሚገኙ መንገዶችን የተሽከርካሪ ሹፌሮችን የኦሮሚያ ባንዲራ ያለውለበለቡ በኦሮሚያ ፖሊስና ሚሊሻዎች በማስቆም ለምን ባንዲራ አልሰቀልክም በማለት በኃይለ ቃል ይጠቀሙባቸዋል፣ ያስፈራሯቸዋል። ልትሄዱ ከፈለጋችሁ ገዝታችሁ ባንዲራ መስቀል አለባችሁ፣ መስቀል ሰቅላችሁ ባንዲራ የኦሮሚያ ባንዲራ እየተውለበለበ ነው ወደ አዲስ አበባ የምትገቡት፣ የኦሮሚያ ባንዲራ እየተውለበለበ ነው ወደ ሸገር ከተማ የምትገቡት። ወደ ኦሮሚያ ክልል ስትገቡም ሁላችሁም መኪና ተሽከርካሪ የተባለ እስከነ ጋሪ ድረስ ጋሪም ጭምር ባንዲራ ካልሰቀለ፣ ባንዲራው የሚገርማችሁ 500 ብር ነው የሚሸጥ የነበረው። አንዷን ጨርቅ ባንዲራ የኦሮሚያ ባንዲራ እዚህ ላይ ነው ሚስጥሩ ያለው። ዘረፋ ላይ ነው ያሉት እነዚህ ሰዎች። ከዚህ ጀምሮ ከአነስተኛውን ነው የሚጀምርላችሁ ያለው፣ ወደ ትልቁ እንወጣለን። ከአነስተኛው ነው ጀምሬላችሁ ያለሁኝ። ስለዚህ ሁሉንም ነገር
የኦሮሚያ አንደኛ ነገር ከአዲስ አበባ የኦሮሚያ ነው ብለው ነው ያሉት። ከዛ በኋላ ስትወጣም ኦሮሚያ ስትገባ የትም ቦታ ሂድ ይህንን የኦሮሚያ ባንዲራ እያውለበለብክ ካልሆነ ከኦሮሚያ ወጥተህ ስትሄድ ልታወርደው ትችላለህ። እስከ ኦሮሚያ መሬት እየረገጥክ እስከሆነ ድረስ ግን የኦሮሚያ ባንዲራ ማውለብለብ አለበት ተብሎ ተገደው ባንዲራውን እንዲገዙ እየተገደዱ ገንዘብ እየተዘረፈ ነው ያለው። አንድ ይሄን ነው። ስለዚህ ሌላ አማራጭ ስለሌላቸው ባንዲራውን ገዝተው በማውለብለብ ብቻ ነበር። እምቢ ማለት በፍጹም ወንጀል ነበር። ቅዳሜና እሁድ በአዲስ አበባ ከተማ የተሽከርካሪዎችና የሰው እንቅስቃሴ እንደ ቀድመው አልነበረም። ምክንያቱም ህዝብ በከፍተኛ ፍርሃት ተዘፍቋል። በተለይ የአማራ የትግራይና የኤርትራ ተወላጆች በከፍተኛ ስጋት ላይ ይገኛሉ ይለናል። ዩኒፎርም የለበሱ ፖሊሶችና ሲቪል የለበሱ የመንግስት የጸጥታ አካላት በስፋት ተሰማርተው ነበር። አሁንም እየጎረጎሩ እየተከታተሉ እያስፈራሩ ይህንን አምጡ ይህንን ግዙ እያሉ እንደሆነ ነው የሚገልጹልን ያሉት። ጥላና አድማጮቼ አሁን ትልቅ ሴራ ጀምረው ያሉት ደግሞ ከዚህ በፊት የነበሩትን ሲዘርፉ የነበሩትን ከአማራ ተወላጆችም ይጠቅሙናል ብለው ያሰማሯቸው የጸጥታ ኃላፊዎችን የጸጥታ አካላት እነዚህ ሲቪል ለብሰው የሚዞሩ በየመንደሩ ማለት ነው እና በብዛት አሰማርተው የነበረ ኤርትራውያን የአማራ ክልል ተወላጅ እና የኦሮሚያ ክልል ተወላጆች ናቸው። አሁን ግን የአማራ ክልል ተወላጆችን በሙሉ አንስተዋቸዋል። የሌሎችንም የሌላ ብሔር ብሔረሰቦችም አንስተዋል። ስለዚህ እንቀጥል አድማጮች እንገራችሁ። ቀደም ሲል ሰላምና ጸጥታ የሚባል በየቀጠናው በብዛት ተሰማርተው ለትግራይ ተወላጆች ሲያሳስሩና ሀብት ሲበዘብዙ የነበሩ በአሁኑ ወቅት በስፋት እየተባረሩ ይገኛሉ። ለመባረሩ ምክንያትም የሚሉት ከብዙ በጥቂቱ አንደኛ በአሁኑ ወቅት የአማራ ተወላጅ ስለማይታመኑ ጥፋት ፈጽመዋል በማለት መታወቂያቸውን ተነጥቀው እየተባረሩ ይገኛሉ። ሁለት የሌሎች ብሔረሰቦችና ህዝቦች እየተጣሉ በመሆናቸው ምክንያት በርካታ አቤቱታ ከህዝብ እየቀረበ ስለሆነ ለዚህ ቀይረን በሌሎች የወቅቱ ታማኝ ይህችን በደንብ አዳምጧት ታማኝ መተካት አለባቸው በማለት ተባረዋል። በሌላ በኩል የትግራይ ተወላጅ የሆኑ የትግራይ ይኖሩ የነበሩ ይችን በደንብ አዳምጧት። ይቺ በጣም ቁልፏ ነች። ከአማራ ክልል ከኤርትራ ከትግራይ የምትመጡ ያላችሁ በተለይ ጦርነት ሊነሳ ይችላል ትግራይ ውስጥ ኤርትራ ውስጥ አማራም ሊባባስ ይችላል። ስለዚህ ሀብታችን ንብረታችን ይዘን ልጆቻችንም ይዘን ወደ አዲስ አበባ እንሂድ የምትሉት ያላችሁ ይሄንን ሳትሰሙ እንዳትወስኑ። ይሄንን ከሰማችሁ በኋላ ደግሞ ከዛ ካላችሁበት እንደማትወጡ እርግጠኛ ነኝ። ስለዚህ ስሙት። በሌላ በኩል የትግራይ ተወላጅ የሆኑ ትግራይ ይኖሩ የነበሩ ባለሀብትና ሌሎች የትግራይ ጦርነት ስለሚጀመር በማለት ወደ አዲስ አበባ እየመጡ ይገኛሉ። ጦርነት በየት አካባቢ ተጀምሮ የት እንደሚያልቅ የሚያቅ ማንም ሰው የለም። ይህንን ደግሞ ለወታደራዊ ጉዳይ ጠበብት ልተወው ይለናል ያለው የላከልን። ልተወውና የአማራና የትግራይ ተወላጅ የሆኑ በስራ አጥነት ምክንያት እንዲመዘገቡ እየተደረገ ይገኛል። ይቺ በደንብ ወቋት። በቀደም ምን ብለናችኋል? ስራ አጥ የሆናችሁ ተመዝገቡና የምትሰሩበት ኮንቴነር እንሰጣችኋለን፣ የምትሰሩበት ገንዘብ እናበድራችኋለን ብለው አቃቂ ቃሊቲ ክፍለ ከተማ ላይ ያደረጉት ምንድን ነው? ከዛ በኋላ ከተመዘገቡ በኋላ እንኳን ሊሰጧቸው ይቅርና የት እንደሚኖሩ መቼ ከየት ምን ያህል ስራ ፈት ማግኘት እንደሚችሉ አውቀዋል። ዳታ ውስጥ አስገብተዋቸዋል። አሁን ከየት አካባቢ የመጡት የት እንደሆነ ስራ አጥ የሆኑትን ታውቀዋል። አሁን አፈሳ ሲጀመር ከነሱ ነው አፈሳው የሚጀመረው ማለት ነው። እንቀጥል አድማጮቼ። በተጨማሪም በኮንዶሚኒየም በኩል ስንመለከት ተመዝግቦ ተይዘዋል። በሌላ ቦታዎች በቀጠና ኃላፊዎች አማካኝነት 1:5 በሚል መዋቅር በመጠቀም ተመዝግበው በተገቢ ተሰንዶ ይገኛል። የት እንደሆናችሁ ትታወቃላችሁ። 1:5 ድረስ ወርዶ መዝግበዋችኋል።
ስለዚህ እንኳን ከአማራ ክልል ከትግራይ ክልል ከኤርትራ አገር ልትመለሱ ይቀርና እዚህ ያላችሁትንም ተጠንቀቁ ነው የሚለን ያለው ይሄ ወዳጃችን። ከላይ ለመግለጽ እንደመኮርኩኝ እያወቁ ከትግራይ ሆነ ከአማራ ወደ አዲስ አበባ መምጣታቸው በጣም የሚገርም ጉዳይ ይመስለኛል። አስተውሉ እላለሁኝ። ሀብታሞች የሆናችሁ ትግራይ፣ አማራና ኤርትራ የነበራችሁ ገንዘብ አላቸው እየተባላችሁ ስለሚነገር በየጊዜው እየመጡ ገንዘብ አምጡ እያሉ እያሰሩ እያንገላቱ ገንዘባችሁም ንብረታችሁን በሙሉ እስክትጨርሱ ድረስ ያንገላቷችኋል፣ ይዘርፏችኋል፣ ያስሯችኋል። ስለዚህ የሚል ያለው ይሄ ኢንፎርሜሽን የላከልን ወዳጃችን ከአማራ ከኤርትራ ከትግራይ ባለሀብትም ሁን ባለሀብትም አትሁን ወጣትም ሁን ወጣት ነውና እዚህ ጦርነት ተነስቶ ወደ ቲዲኤፍ እንዳይጨመር ብለህ ወይ ደግሞ ወደ ፋኖ እንዳይጨመር ብለህ ወይ ወደ ኤርትራ ደግሞ ጦርነት ሊሄድ ይችላል ብለህ የምትልከውን ወደ አዲስ አበባ የባሰ ነው የሚቆየው። ታፍሶ በማያውቀው ጦርነት ውስጥ ገብቶ ሊጠፋብህ ይችላል ነው የሚል ያለው። ስለዚህ ስራ አጥነን ብላችሁ አሁን በአሁኑ ጊዜ ስራ እንፈልጋለን፣ ስራ ፈላጊ ከሆናችሁ ተመዝገቡ፣ ስራ ፈላጊዎች ኑና ተሰብስባችሁ ከዛ በኋላ ቦታ እንሰጣችኋለን የምትሰሩበትን ብትባሉ እንዳትሄዱ ነው ዋናው መልእክቱ። ማጠንጠኛው ይሄንን ነው። ሀብት ንብረት ያላችሁ ደግሞ ከአማራም ከትግራይም የምትመጡ ያላችሁ ወደ አዲስ አበባ ይቅርባችሁ ነው የሚል ያለው። ትታሰራላችሁ፣ ሲሚንቶ ላይ ያስተኛችኋል፣ ያሰቃዩዋችኋል፣ ሊገርፏችሁም ይችላሉ። ሀብት ንብረታችሁን በሙሉ ይዘርፏችኋል። አንድ ቀበሌ ላይ ትታሰራለህ። ከዛ በኋላ ሌላ ወረዳ ላይ ገንዘብ ከፍለህ ትወጣለህ። ወደ ሌላ ወረዳ ላይ ደግሞ ያስርሃል። ገንዘብ ከፍለህ ደግሞ ትወጣለህ። የማይታወቁ ቢላ ቤቶች አሉ፣ ማሰሪያ ቤቶች። እዛ ትገባለህ፣ ትታሰራለህ። ከዛ በኋላ ገንዘብ ከፍለህ ደግሞ ትወጣለህ። እንደዛ እያደረገህ ገንዘብህን እስክትጨርስ ነው። ገንዘብህን ከጨረስኩ በኋላ ደግሞ ከአዲስ አበባ ውጭ ወስደው ነው የሚያስሩህ። ምክንያቱም ገንዘቤ ተዘርፋ ያለው እንዳትል ማለት ነው። ስለዚህ አድማጮቼ ይህንን ሁሉንም ህዝብ እንዲሰማው ምንድነው ማድረግ ያለባችሁ? ላይክ አድርጉት። ሌላ ምንም አንጠይቃችሁም። ለምታውቁት ደግሞ ሼር አድርጉት። ተጠንቀቁ በሏቸው። ይህንን ነገር እንሰጣችኋለን የሚል ከአብይ አህመድም ወይ ከአዳነች አቤቤ ወይ ከሽመልስ አብዲሳ የሚወጣ ማስታወቂያ ካለ እንዳትሄዱ፣ ለህይወታችሁ ስጉ። ጭራሽ እንዳትወጡ። ሰልፍ ውጡ ካሏችሁ፣ እንደዚህ ቦታ ተሰብሰቡና እንደዚህ እናደርጋለን ካሏችሁ እንዳትሄዱ። በተለይ ወጣቶች ከሆናችሁ፣ ባለሀብት ከሆናችሁ ደግሞ ዝም ብላችሁ አርፋችሁ ቤታችሁ ተቀመጡ። የአዲስ አበባ ነዋሪዎች ከትግራይ ከአማራ ክልል የምትመጡ ደግሞ ይቅርባችሁ ነው የሚለን ያለው ይሄ ወዳጃችን። ይህንን እያልኩኝ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።